በትግራይ የጦርነት እሳት ተቀጣጠለ። ህወሓት በጄኔራል ታደሰ ወረደ ላይ አደገኛ እርምጃ ወስዷል። የክልሉ ሁኔታን ውጥንቅጡ ወጥቷል። ሰበር መረጃ ከመቀሌ ደርሶናል። የናፍጣ አቅርቦት መጠን ከጦርነቱ በፊት ወደ ነበረበት እንዲመለስ ተወሰነ። የፋኖ ታጣቂ ኃይል ከፍተኛ አዛዥን በቁጥጥር ስር ማዋሉን መከላከያ ሰራዊት አስታወቀ። ትራምፕ የሆርሙዝ የባህር ሰርጥን ለመክፈት በኢራን የቀረበውን ሀሳብ እንዳልተቀበሉት ተናገሩ። ክብራትና ክብራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ ሆናችሁ ውድ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የናፍጣ አቅርቦት መጠን ከጦርነቱ በፊት ወደ ነበረበት እንዲመለስ ተወሰነ። ናፍጣ ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት የአቅርቦት መጠን እንዲመለስ ተወስኗል አሉ የገንዘብ ሚኒስቴር አህመድ ሺዴ። አቶ አህመድ ሺዴ ጉዳዩን አስመልክተው በሰጡት መግለጫ አሁን ያለው የምርትና የትራንስፖርት እንቅስቃሴ በማየት የናፍጣ አቅርቦት ወደ ነበረበት እንዲመለስ መንግስት ወስኗል ብለዋል። በጦርነቱ ምክንያት የናፍጣ አቅርቦት በግማሽ ቀንሶ እንደነበር ገልጸው በዚህም በቀን 4.5 ሚሊዮን ሊትር እንዲቀርብ እየተደረገ ነበር ብለዋል። አሁን ላይ ግን ከጦርነቱ በፊት ይቀርብ የነበረው ቀን 9 ሚሊዮን ሊትር ናፍጣ እንዲገባ ተወስኗል ነው ያሉት። ለዚህ መንግስት ተጨማሪ 20 ቢሊዮን ብር በወር ለነዳጅ ድጎማ እንደሚያደርግም አስገንዝበዋል። ናፍጣው ከጅቡቲ ወደ አዲስ አበባ መጓጓዝ ጀምሯል ያሉት ሚኒስትሩ አጠቃላይ የነዳጅ ድጎማን ከ300 ቢሊዮን ብር ማለፉ ጠቁሟል። ቤንዚንና አውሮፕላን ነዳጅ ከጦርነቱ በፊት በነበረበት ልክ እየቀረበ እንደሆነም አንስተዋል። በአዲስ አበባ ከዛሬ ጀምሮ ለክልሎች ደግሞ ከነገ ጀምሮ ከጅቡቲ ናፍጣ የማጓጓዝ ስራ እንደሚከናወኑም ሚኒስትሩ አጽንኦት ሰጥተዋል። በክልሉ ያለው የጸጥታ ችግር የክትባት አገልግሎት አቅርቦት ላይ እንቅፋት መፍጠሩ ተገለጸ። በአማራ ክልል ለክትባት አገልግሎት የሚውሉ የሕክምና ግብዓቶች በጸጥታ ችግር ምክንያት በበቂ ሁኔታ ማንቀሳቀስና ማድረስ ስላልተቻለ አገልግሎት አሰጣጡ ላይ ችግር መፍጠሩን የክልሉ ጤና ቢሮ አስታውቋል። በቢሮ የክትባት ክፍል አስተባባሪ አቶ ተሰማ በርሄ በክልሉ በአንዳንድ አካባቢዎች በጸጥታ ስጋት ምክንያት የክትባት ስራዎች ማከናወን ስላልተቻለ ዜጎች ለተላላፊ በሽታዎች የመጋለጥ እድላቸውን ከፍ እንዳደረገውም ተናግረዋል። አስተባባሪው አክለውም የክልሉ ጤና ቢሮ ችግሮችን ተቋቁሞ የክትባት አገልግሎቱን ለማስቀጠል የተሻለ ሁኔታ ላይ ያሉ 34 የህክምና ተቋማትን መለየቱና ከነዚህም መካከል 8ቱ ተቋማት በሙሉ አቅማቸው አገልግሎት እንዲሰጡ እንደተወሰነ ገልጸዋል። በሙሉ አቅማቸው እንዲሰሩ የተለያዩ ተቋማት ባህር ዳር፣ ደሴ፣ ጎንደርና ደብረ ብርሃን ከተሞች እንደሚገኙ የጠቀሱት አቶ ተሰማ ማዕከላቱ የተመረጡትን ባላቸው የሰው ኃይል ብቃት፣ የመሰረተ ልማት ተደራሽነትና የህንፃ ጥራት እንደሆነም አብራርተዋል። በክልሉ የሚታዩ ግጭቶች በጤናው ዘርፍ ከፍተኛ ተጽዕኖ እያሳደሩ ቢሆንም በበጀት ዓመቱ 9 ወራት ለ775,000 ዜጎች ክትባት ለመስጠት መታቀዱን ተገልጿል። ድርቅ የሚያስከትለውን አደጋ አስቀድሞ ለመከላከል የሚያግዘውን የትንበያ ፖሊስ መሻሻል አለበት ተባለ። ድርቅ ከመከሰቱ በፊት ማስጠንቀቂያ የሚሰጡ የቅድመ ምርመራና የትንበያ ስራዎች በተጠናከረ ፖሊሲ ሊታገዙ ይገባል ያሉት በአሜሪካ የኔብራስካ ዩኒቨርሲቲ መምህርና ተመራማሪ ፕሮፌሰር ጸጋዬ ታደለ ናቸው። ድርቅን ማስቀረት ባይቻልም አስቀድሞ በሚደረግ ዝግጅት የሚያስከትለውን ጉዳት በከፍተኛ መጠን መቀነስ ይቻላል ያሉት ፕሮፌሰሩ ኢትዮጵያ የቅድመ ማስጠንቀቂያ ፖሊሲ ቢኖራትም ነባሩ ፖሊሲ ወቅቱን በዋጀ መንገድ ሊሻሻል እንደሚገባም ጠቁመዋል። የአየር ሁኔታ ትንበያዎችን በቀላሉ ጥቅም ላይ ሊውሉ ከሚችሉ የመንግስት ስራዎች ጋር በማቀናጀት ችግሩን ለመቆጣጠር የሚያስችሉ ስልቶች ሊነደፉ እንደሚገባም አክለዋል። በተጨማሪም የድርቅ አደጋ በሚከሰትበት ወቅት እያንዳንዱ ተቋም ዝግጅት ማድረግ እንዳለበት ገልጸዋል። የተዘጋጁ መረጃዎች እንደ ሀገሪቱ አቅምና ቴክኖሎጂ ተደራሽ ማድረግ እንደሚገባም አሳስበው መሻሻል እያሳየ የሚገኘው የአየር ሁኔታ ትንበያ ያሉበትን ክፍተቶች በመሙላት ቀድሞ መከላከል ላይ ትኩረት ሊደረግ እንደሚገባም ፕሮፌሰር ጸጋዬ አጽንኦት ሰጥተውበታል። የፋኖ ታጣቂ ቡድን አመራር የነበረው ሌተናል ኮሎኔል አለሙ ሞላ በቁጥጥር ስር ውሏል። በሰሜን ወሎ ዞን ጊርና አካባቢ በተከናወነ የተቀናጀ ኦፕሬሽን በታጣቂ ቡድን በአመራርነት ሲንቀሳቀስ የነበረው ሌተናል ኮሎኔል አለሙ ሞላ በሰራዊት ቁጥጥር ስር ውሏል። የ11ኛ እዝ ምክትል አዛዥ ለኦፕሬሽን ሜጀር ጄኔራል ዘውዱ ሰጥ አርጌ እንዳሉት ሰራዊቱ ባደረገው ኦፕሬሽን በአካባቢው የጥፋት ድርጊት ሲፈጽሙ የነበሩ የታጣቂ ቡድን አባላት እርምጃ መውሰዱን ነው ሰራዊት አስታውቀው። ሌሊት በሀብሩ ወረዳ ጊርና ቀበሌ ልዩ ስሟ በረዱኝ በተባለ ቦታ የጽንፈኛው ቡድን አመራር ሌተናል ኮሎኔል አለሙ ሞላ በቁጥጥር ስር ሊውል ችሏል። የክፍለ ጦር አዛዥ ሌተናል ኮሎኔል ፍቃዱ ደበላ የጽንፈኛው ቡድን አመራር በቁጥጥር ስር ለማዋል በርካታ ጥረቶች ሲደረጉ መቆየታቸውና በኋላም ክፍለ ጦሩ ተልዕኮውን አሳክቶ መያዙን ተናግረዋል። ዘገባው የ11ኛ እዝ የሰራዊት ስነ ልቦና ግንባታ ነው። የፋኖ ታጣቂ ኃይል የህዝብ ግንኙነት ኃላፊ አስረስ ማሬ ግለሰቡ የታጣቂ ኃይሉ አባል እንዳልሆነም አስታውቋል።
የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝባዊ ወያኔ ሓርነት ትግራይ ህወሓት ቃል አቀባይ ተናገሩ። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለውን የግንኙነት ገመድ መበጠሱንም ገልጸዋል። ከቢቢሲ ጋር አጭር ቃለ መጠይቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነም ተናግረዋል። ማዕከላዊ ኮሚቴ ሚያዝያ 11 ቀን 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልል ውስጥ በተደረገ ምርጫ የተመረጠውን የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህን ውሳኔ ያስታወቀው ፌዴራል መንግስት ከፕሪቶሪያው ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓትን ሳይፈቅድ ሳያማክር ለብቻው ነው ብለዋል። ጄኔራል ታደሰ የመጀመሪያ ዓመት የተሾመው በፕሪቶሪያው ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተጥሶ በ2013 በወጣ ደንብ ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬዝዳንቱ የስልጣን ዘመን በአንድ ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይ ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን የጊዜያዊ አስተዳደር ማቋቋም ደንብ ነበር። ይህ ደንብ ከፕሪቶሪያው ስምምነት መፈረም በኋላ አሁን በስራ ላይ ያዋለውን አስተዳደር ለማቋቋም ባወጣው ደንብ ተሽሯል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም የተሻረውን ደንብ የተጠቀሰው በስህተት እንደሆነና እንደሚስተካከል አሳውቋቸዋል። ህወሓት ምክር ቤቱ እንዲመለስ መወሰኑን ካስታወቀ በኋላ መግለጫ ሰጡት። የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ውሳኔውን ተቃውመውታል። ውሳኔው የፕሪቶሪያው ስምምነት ውድቅ እንደሚያደርግም ፕሬዝዳንቱ ተናግረዋል። ይህንን እርምጃ ተከትሎ ሊመጣ የሚችለውን ጦርነት እንደሚሆንም ተናግረዋል። ይህንን ተከትሎም ሌተናንት ጄኔራል ታደሰን እንደ ቀድሞ የጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉ መዋቅር በኃይል ሊነጥቁ ይችላል የሚል ስጋት ተፈጥሯል። ሌተናንት ጄኔራል ታደሰ ስልጣናቸው በምክር ቤቱ ለሚመርጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓት ቃል አቀባይ ሚካኤል እርሱን በቀጣይ የምናየው ይሆናል የሚል ምላሽ ሰጥቷል። ህወሓት ፕሬዝዳንት በመግለጫው የተናገሩት እንደማያምንበት የተናገሩት ሚካኤል መፈንቅለ መንግስት አይደለም መደረግ ያለበት ርክክብ ነው ሲሉም ተናግረዋል። ሰላማዊ ዲሞክራሲያዊ ርክክብ እንደሚያደርጉ እምነት አለን። ከዚህ ውጪ የሚሄድ ሰው ካለ ወይም ከዚህ ውጪ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብለዋል። ፕሬዝዳንቱ ስልጣን ለማስረከብ ፈቃደኛ ካልሆኑ የህወሓት ቀጣይ እርምጃ ምን እንደሚሆን ቃል አቀባዩ ተጠይቀዋል። ቀጣዩ ፕሬዝዳንት ማን እንደሚሆን አሁን መናገር አንችልም። ስልጣን ያለው አካል ምክር ቤት ስለሆነ ማንን ፕሬዝዳንት ያደርጋል የሚለው ነገር ቀጣይ የምናየው ነገር ነው የሚሆነው ብለዋል። አክለውም ፕሬዝዳንት ታደሰ በሰላማዊ ስልጣን ያስረክቡ አያስረክቡም የሚለው አሁን አከራካሪ ነጥብ ሊሆን አይችልም፣ ያኔ ሲደርስ የምናየው ነገር ነው የሚሆነው ሲሉም ተናግረዋል። ጊዜያዊ አስተዳደሩ አሁን ፈርሷል፣ ምክር ቤቱ ወደ ስልጣን ይመጣል ያሉት ቃል አቀባዩ ፕሬዝዳንት የመሾምና ካቢኔ የማዋቀር ስልጣን ያለው ይኸው ምክር ቤት መሆኑንም ገልጸዋል። በመሆኑም በክልሉ ሁለት መንግስት ይኖራል ሊባል እንደማይችል ጠቅሰዋል። የህወሓት ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል ይፋ የተሰጠ አስተያየት የለም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ በበኩላቸው ባለፈው ሳምንት በሰጡት መግለጫ የሚመሩት ካቢኔ ስራውን እንደሚቀጥል፣ የክልሉ መንግስት መስሪያ ቤቶች መደበኛ ተግባራቸውን ማከናወን እንደሚቀጥሉ ገልጸዋል። ትራምፕ የሆርሙዝ የባህር ሰርጥን ለመክፈት በኢራን የቀረበው ሀሳብ እንዳልተቀበሉ ተነገረ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ሰርጥን ዳግም ለመክፈትና በአሜሪካ እስራኤልና በኢራን መካከል ያለውን ጦርነት ለማቆም በኢራን በቀረበው ሀሳብ ደስተኛ እንዳይደሉ መረጃዎች ወጥተዋል። የኒውዮርክ ታይምስ ስለ ውይይቱ መረጃ ያላቸውና ስማቸው ያልተገለጸ ምንጮች ጠቅሶ እንደዘገበው ትራምፕ ሰኞ ዕለት በነበረው ስብሰባ ላይ የቴህራን እቅድ የቀረበላቸው ሲሆን እቅዱ አሜሪካ በዚህ ወሳኝ የውሃ መስመር ላይ የጣለችውን እገዳ እንድታነሳም የሚጠይቅ ነው። በርካታ የአሜሪካና የኢራን ባለስልጣናት ለኒውዮርክ ታይምስ እንደተናገሩት የቀረበው ሀሳብ ስለ ኢራን የኒውክሌር መርሃ ግብር ምንም የሚለው ነገር የለም። ትራምፕ በምን ምክንያት እንዳልረኩ በግልጽ ባይታወቅም ኢራን የዩራኒየም ማበልጸግ እንድታቆም እና ቀደም ሲል ያበለጸገችውን ዩራኒየም አሳልፋ እንድትሰጥ ሲወተውቱ ቆይተዋል። አሁን ወደ ቢዝነስ ዘገባዎች እናልፋለን። በዳሽን ባንክ ዶላር 153 ብር፣ ዩሮ 181 ብር ከ8 ሳንቲም፣ ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ሳንቲም እየተመነዘረ ይገኛል። በአቢሲኒያ ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም የምንዛሬ ዋጋው ነው። በህብረት ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 207 ብር፣ ዩሮ 182 ብር ከ8 ሳንቲም የውጭ ሀገር የምንዛሬ ዋጋው ነው።
ክብራትና ክብራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።